ለሷ ነው አሁን ባለውበት ሰዓት ትረጅኛለሽ አውርተናል እኔም ታሜም ሙኒትም አውርተናል እኔ መክሪያታለሁም ጤናዋ በጣም ያሳስበኛል ሀቡ ሴት ናት እርጉዝ ናት ቀኗ እየደረሰ ነው በዚህ ሰዓት እንደዚህ በመቶን ሰዓት ሁለት ነፍስ ነው የሚጎዳው ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትያለሽ ብዙ ነገሮች በጣም ያስደስቱሻል አትከፊም እባክሽ ብዬ እየነገርኳት ነው ስለዚህ ምንም ችግር የለም ለሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለይ ግን አሁንም አቡ ምከሪያት ራሷን ብቻ ታስቀድም በአሁን ሰዓት የሚያሳስብ ነገር እኮ አልነበረም እኮ ምን ሆነ እንዳሳሰባት አለቅ አሁን አንቺ ስታስረጅኝ ነው ይገባኛለችኝ በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር ማርያም በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ ልጅሽን እቀፊ በቃ በሰላም ተገላገይ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ ጠይቂያት በቅርቡ አንድ ዊክ አይሆነው አንድ ዊክ because of እሷ ሴት ናት ገባሽ የደም መዛባት ይኖራሉ አለመብላት ይኖራሉ መጨናነቅ ይኖራል ከባድ እኮ ነው እርግዝና እጇን ይዤ ነግሬያታለሁ መክሬያታለሁ ስለዚህ አቦ እኔ ችግር የለብኝም ግን ለሷ ደስ እንዲላት ኢትዮጵያ አለ ሳርጊ ምን መሰለሽ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ ገባሽ ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው ገባሽ አሁን እሷ የተጨነቀችው እሷ አፉን ለከፈተው እኛ እሷን የተቀየምን መሰላት ገብቶሻል ለሀቡ ነግሬያታለሁ በቀደምም ነግሬያታለሁ ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከራው ቢካሌ ምከራው ያኔ አንድ ቀን ትታገያለሽ ሁለት ቀን ትታገያለሽ 3-4 ጊዜ ግን ራስሽን አሳልፈሽ አትሰጭም መጀመሪያ ራስሽን ነው መውደድ ያለብሽ ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት አንቺ ከሌለሽ ማንም ሊኖር አይችልም ስለዚህ መጀመሪያ ራሷን ካኖረሽ በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም ሰላሟ ብቻ ሀቡ ሰላሟ እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን ይሄንን እጇን ይዤ አስረድቻታለሁ ረዋን ደግሞ የሰው ምክር መስማት አለባት ተረተሽኛል አቡ ቢስትሮንግ መሆን አለባት ሶሻል ሚዲያ ላይ ያልተሰደበ የለም ሶሻል ሚዲያ ላይ ያልተባለ ሰው የለም ማን ግን ምንም አላመጣም ማንንም በሶሻል ሚዲያ ተሰርቦ ይቀር የለም እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላቅም አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንድሸጥ አርጋኝ ኢማጂን ምን ማለት ነው መረዳዳትን መከባበርን ነው እንጂ መሆን ያለበት እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም ይሄንን ልነግራት ይገባል ስለዚህ ጠንካራ ሴት መሆን አለባት ማንም መጣ ማንም ቀረ ሊያሳስባት አይገባም ከዚህ በኋላ ደግና እንዲህ ነው በስ እዚህ ሰምተሻል ዋንሽ ሰምቻለሁ ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ የዛሬ ዓመትም ያው ውስጥሽ ጠባሳለ ኦሬዲ ምን በኔ ይቅርታ የሚፈታ አይደለም ከረፈደ ነው የገባኝ ብዙ ነገር ሆነሻል እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ በኔ ምክንያት ማለት ነውና ለጠላት አሳልፌ አልሰጥም ይሆንሽው መናገር አልፈልግም እዚህ እንተዋወቃለን ሀቡም ታቂዋለሽ እሷም በውስጥ ነግርሻለሁ ወይም ደግሞ ታቂዋለሽ ስለዚህ ያ ነገር ተፈጥሮ እንኳን ፊትሽን አላዞርሽብኝም ጀርባሽን አልሰጠሽኝም እንደ እህት ልክ እንደ ሀቡ አለሽ በቃ የሆነ ነገር ሲከፋኝ ማንቺን እንትን ስልሽ አረ በቃ በቀናነት ነው የምትመልሽው እና ይሄን እኔ እንጃ አላህዬ እኔ ዱዓ አድርጌልሻለሁ ዱዓም እያደረኩልሽ ነው ለምን መመለስ አልችልም ያንን ነገር መመለስ አልችልም ተጽፏል አንዴ ከላይ ተጽፏል ሰበቧ ግን እኔ ነኝ ልሳቅ እንጂ ውስጤ እርርድብን ነው የሚለው ለምን ምክንያቷ እኔ ነኝ እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ ስለዚህ ይቅርታ በዛ ጉዳይ ይቅርታ
እኔ በአላህ ለምን ሰላም እንደሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ጭንቅላቴ የሚረስም ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ላንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስቢው እኔ ደግሞ ላንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ፣ ህይወትሽን መምራት አለብሽ፣ ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬም እቀበላለሁ።